መንፈስ ነው አፈሳለሁ ያለኝ የጥበብ መንፈስ እይታችሁን ነው የሚያስተካክለው መንፈስ ቅዱስ ቶታል አቴንሽኑ ምን ጋር ያለው ካላችሁ ኢየሱስ ጋር ነው አለቀ ስለዚህ መንፈስ ቅዱስ ምንድነው ካላችሁ the duplicate of Jesus የእግዚአብሔር አብ አቴንሽን ደግሞ ምንድነው ካላችሁ ስሙ እግዚአብሔር ስለማንም ሰው ቢናገራችሁ የሰውየው ሚስጥር አውጣታችሁ አደባባይ እንድትገልጡ ሳይሆን ሰውየው ማቅናት ስለሚፈልግ እናንተ ሳትለፉ ነገሮችን የሚቆጥጥ ፓወር አለው ዊዝደም እግዚአብሔር ዊዝደም ሲሰጣችሁ የምታወሩት ንግግር ጠላታችሁ ማን ነው ወዳጃችሁ ማን ነው የሚለውን ይገልጥላችኋል ዊዝደም እንዲያገኛችሁ ጸልያለሁ መንፈስ ቅዱስ ዛሬ እንደናገራችሁ የሰጠኝ ስለ ጥበብ መንፈስ ነው ዮሐንስ ራእይ ላይ ታወጡልኛላችሁ ራእይ 5:6 እንደዚህ ይላል በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል እንደ ታረበ በግ ቆሞ አየሁት ይልና ስሙኝ ሰባትም ቀንዶችና ሰባት አይኖች ነበሩት እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ስንት ሰባት መናፍስቶች የምትሏቸው ማለት ነው ይሄን ደግሞ ትንቢተ ኢሳይያስ ምዕራፍ 11:2 ላይ የእግዚአብሔር መንፈስ እስቲ እግዚአብሔር መንፈስ በሉ አንድ ብሎ ነው የጀመረው የእግዚአብሔር መንፈስ ከዛ የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ሰባቱ መንፈሶች የሚባሉት እነዚህ ናቸው ከኔ ጋር ናችሁ እነዚህ ምን ይሉበታል እስቲ ያርፍበታል በሉ ብዙ ጊዜ አንድ ነገር ነግሬያችሁ ልለፍ ባለፈው ስለ ልሳንም ነግሬያችኋለሁ ሚተረጉም ከሌለ ልሳን ምናምን እየሸወዷችሁ ነው ብያችኋለሁ ልሳን ዝም ብላችሁ አውሩ ተርጓሚ የሚያስፈልገው መልእክት ሲሆን ነው ብያችኋለሁ አይደል በደንብ ነግሬያችኋለሁ የእግዚአብሔር መንፈስ ሲባል አሁን ሰባቱ መናፍስቶች ምናምን ተብሎ ሲነገር ሰባት አይነት መንፈስ አድርጎ ነው የሚያወራው ሰው እንደዛ አይደለም አላለም እነዚህ ሰባቱ መናፍስቶች የሚባሉት the seven characters of the Holy Spirit ናቸው የሆሊ ስፒሪት ይውላችሁ ለምሳሌ መንፈስ ቅዱስ በእናንተ ህይወት በኃይል እንዲሰራ ነገሮች እንዲገልጥላችሁ አይኖቻችሁ እንዲከፍት ብዙ ተአምራት እንዲያረግላችሁ ከፈለጋችሁ የመንፈስ ቅዱስን ኔቸር ነው ማወቅ ያለባችሁ አንደኛው ስለ መንፈስ ቅዱስ ስነግራችሁ መንፈስ ቅዱስ ምድር ላይ አሁን ሌላ አሳይመንት የለውም ብዬ ነግሬያችኋለሁ ምንድነው አሳይመንቱ ጌታ ኢየሱስ ክርስቶስ እንደዚህ ብሎ ተናግሯል እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሎ ስለዚህ ሆሊ ስፒሪት ጋር ትሩዝ አለ ማለት ነው ያ ትሩዝ ደግሞ ጌታ ኢየሱስ ሲናገር እንደዚህ አለ እሱ እኔን ያከብረኛልና ከራሱ አንዳች አይነግራችሁም ከኔ ያለውን ወስዶ ይሰጣችኋል አለ ስለዚህ ሆሊ ስፒሪት ምድር ላይ ያለበት ትልቁ ሪዝን ጌታ ኢየሱስን ማክበር ብቻ ጌታ ኢየሱስን በህይወቱ ያየበትን ሰው ሁሉ ጊዜ ማግኒፋይ ያደርጋል ለምን ጌታ መክበር ስላለበት ከኔ ጋር ናችሁ ስለዚህ የመንፈስ ቅዱስ ቢግ አቴንሽን ይሄ ነው ለምሳሌ ስሙኝ ስለ ትሪኒቲ ስናወራ ከዚህ በፊት ይሄን ነገር ነግሬያችኋለሁ ይመስለኛል አብ ወልድ መንፈስ ቅዱስ ሲባል ሰፓሬትሊ ማኒፌስቴሽንን ታያላችሁ እንጂ ሶስት የተለያየ ማንነትን አይደለም የሚያወራው አንድ ነው ለምሳሌ መንፈስ ቅዱስ ቶታል አቴንሽኑ ምን ጋር ነው ያለው ካላችሁ ኢየሱስ ጋር ነው አለቀ ኢየሱስን ብቻ ነው የሚያከብረው መንፈስ ቅዱስ አለቀ እርሱ ያከብረኛል ከኔ ያለውን ነው የሚሰጣችኋል ስለዚህ መንፈስ ቅዱስ ምንድነው ካላችሁ the duplicate of Jesus ማለት ነው መንፈስ ቅዱስ ሌላ ሪዝን የለው ኢየሱስ ምድር ላይ በነበረበት ጊዜ በአካል አንድ ሆኖ ነው የሚራመደው የነበረው ከኔ ጋር ናችሁ ስለዚህ ኢየሱስ ሲመለስ ደግሞ ምን አላቸው እኔ ብሄድ ይሻላችኋል አለና ሌላ አጽናኝ አለ መንፈስ ቅዱስ የሆነ ይመጣላችኋል ይሰጣችኋል አለ ስለዚህ ሲሄድ ራሱን በብዙ ዱፕሊኬት አድርጎ የላከበት መንገድ ነው መንፈስ ቅዱስ የኢየሱስ ዱፕሊኬት ከኔ ጋር ናችሁ እየሰማችሁኝ ነው በደም ለዛ ነው ከኔ ያለውን ወስዶ ይሰጣችኋል ሲል መንፈስ ቅዱስ በመድር ላይ ያለው አሳይመንት ኢየሱስን መግለጥ ኢየሱስን የሆነ ነገር መግለጥ ብቻ ስለዚህ ቶታል አቴንሽኑ መንፈስ ቅዱስ ኢየሱስ ብቻ ነው አንድ ሰው ተነስቶ መንፈስ ቅዱስ ተሰማኝ ምናምን ካለ ኢየሱስስ መጠየቀው እሱ ሳይኖር ካላችሁ መንፈስ ቅዱስ አይደለም የተሰማችሁ በደንብ ስሙኝ አጋንንቶች እንኳን ሲወጡ ብቻኛ አጋንንት እንዲወጣበት የተሰጠ ስም የኢየሱስ ስም ብቻ ነው ታዲያ ታያላችሁ አሁን አጋንንት ሲለፈልፍ ምናምን ሲጮው ምናምን ሌሎች ታያላችሁ በመላእክት ስም በመናምን እየተባለ ምን እየተደረገ ነው እየለፈለፈ ነው አይደለም ካላችሁኝ
በደንብ እየለፈለፈ አጋንንቱ እየለፈለፈ አጋንንቱ ማኒፌስት አድርጓል። በእነዛ ስም ነው ማኒፌስት ያደረገው ወይ ካላችሁኝ አይደለም። በደንብ ስሙኝ። ማኒፌስት ያደረገበትን ሪዝን ልንገራችሁ። በብሉይ ኪዳን እንኳን የነበሩ ሰዎች ኢቭን በኢየሱስ ዘመን የነበሩ ሰዎች ከአጋንንት ጋር ምን አይነት ሙቭ እንዳለ ጠንቅቀው ያውቃሉ። እንዴት ካላችሁኝ ጌታ ኢየሱስ አጋንንትን ሲያስወጣ መተው ምን አሉት? በአጋንንት አለቃ በብኤልዜቡል ያስወጣል አሉ። በአጋንንት አለቃ አጋንንት እንደሚወጣ የማያውቅ ሰው ያወጣል ብሎ አይናገርም። ስለዚህ የሆነ ኖሌጅ አላቸው ማለት ነው። ስለዚህ እንደዚህ አይነት መንፈሶች ማኒፌስት ሲያደርጉ በሰውት ውስጥ መጽሐፍ ቅዱስ ከዚህ ስም ውጪ የለም ካለ በምንድን ነው የሚወጡት ጥያቄ ከጠየቃችሁኝ ሌላ ከፍ ያለ የከፋ አጋንንት ገብቶ ነው ሌሎቹ የሚያስወጡ እንጂ ሰውየው ሰላም አልሆነ። ኔቨር ከኢየሱስ ስም ውጪ አጋንንት ወጣልኝ የሚል ሰው ይምጣ ስካን እናደርገዋለን። ሌላ ይወጣል። የለም ካለ የለም። እንድንበት ዘንድ ከሰማይ በታች ከተባለ ከሰማይ በታች ምንም ሌላ ስም የለም። አለቀ። ኢየሱስ ብቻ። ባለፈው ብያቸዋለሁ። ይሄ ላላመነ ሰው ብቻ አይደለም ለአማኝም ነው። ይሄ ስክሪፕቸር ወንጌል ለምስርጭት ስንወጣ ብቻ አይደለም። እንድንበት ዘንድ ከተባለ እናንተም ትራብል ውስጥ ስትገቡ የምትድኑበት ስም ነው ኢየሱስ። መንፈስ ቅዱስ ይሄን ብቻ ማክበር ነው ስራው። የእግዚአብሔር አብ አቴንሽን ደግሞ ምንድነው ካላችሁኝ ስሙኝ። ላካፓራዲያቫኖስ ከባዲካስ ይወላችሁ መንፈስ ቅዱስ ደግሞ የእግዚአብሔር አብ አቴንሽንን ሰው ከፈለገ ደግሞ ከዚህ በፊት ብያቸዋለሁ። ሕዝቅኤል ላይ እንደዚህ ያለ እግዚአብሔር ለሕዝቅኤል ሲናገር እንደዚህ ያለው መንፈሴን አፍስሻለሁና ፊቴን መሰወር አይቻለኝም ማለት። ስለዚህ የእግዚአብሔር ፊት የማይሰወርበት ቶታል አቴንሽኑ ያለው መንፈስ ቅዱስ ያለበት ቦታ ነው ማለት። እየገባችሁ ነው? ስለዚህ አንድ ዩኒቲ ነው የሚያወራው እንጂ የተለያየ ነገር አይደለም። ይሄን ቦታ ሰለሰባት እነዚህ ሰለሰባቱ መናፍስቶች ሲባሉ ሰባት የተለያየ መናፍስት አይደለም የሚያወራው። ያው መንፈስ ቅዱስ የሚገለጥበትን መንገድ ነው የሚያወራው። ቆሮንቶስ ላይም ስጦታዎች ተብሎ የተሰጧችሁ ስጦታዎች ዲፈረንት የመንፈስ ቅዱስ ማኒፌስቴሽን እንጂ የተለያየ መንፈስ ነገሮችን ይሰራል አይደለም። ለአንዳንዱ ልሳን መናገር፣ ለአንዳንዱ ጥበብን፣ ለአንዳንዱ ትንቢትን፣ ለአንዳንዱ ዕውቀትን መግለጥ ምናምን ይላችኋል አይደል? ዲፈረንት ማኒፌስቴሽን እንጂ የተለያየ መንፈስ አይደለም። ያው አንዱ መንፈስ ነው የሚለው የተካፈሉት ከዛው ከአንዱ መንፈስ ነው ይላል አይደል? ነው አይደል? ስለዚህ እነዚህ ሰባቱ መናፍስቶች ሲባል የእግዚአብሔር መንፈስ፣ የጥበብ መንፈስ እስቲ አውጡት። ኢሳይያስ 11:2 ኢሳይያስ 11:2 እስቲ አንድ ላይ ጮክ ብላችሁ አንብቡ። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ እሺ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ። የእግዚአብሔር መንፈስ ካለ በኋላ ምንድነው የሚለው? የጥበብና የማስተዋል መንፈስ። በደንብ ስሙኝ። እዚህ ኢሳይያስ መጽሐፍ ላይ የእግዚአብሔር መንፈስ መጀመሪያ ከጠቀሰ በኋላ ሌሎቹ ስድስቱን ሲገልጥ ለየብቻ አይደለም አንድ ላይ ያረገን የገለጠላችሁ። እዚህ ጋር የተገለጡት እነዚህ የመንፈስ ቅዱስ ማኒፌስቴሽኖች አንድ ላይ የሚሄድ ፓወር ስላላቸው ምን ይላል? የጥበብና የማስተዋል መንፈስ። ጥበብ ሲመጣ ወደ ማስተዋል ነው ሊድ የሚያረጋችሁ። ስሙኝ በደንብ ስሙኝ። ከመጽሐፍ ቅዱስ ላሳያችሁ። ጥበብ ነው አይደለ የተገለጠው ለኤርሚያስ ለነብዩ። ስለዚህ የተገለጠለትን ነገር በመጽሐፍ ጽፎታል ነብዩ። እሱን ደግሞ አስቀምጦላቸዋል። ዳንኤል ግዞት ላይ በነበረበት ሰዓት ልቡ ሰርች ያረጋል። ጥበብን ዊዝደምን ነው ሰርች የሚያረጋው። ዊዝደም እንደነበረ እሱ ጋር መታቁት ከሌሎቹ ጠቢባን ሁሉ የላቁ ሆኑ ይላል እሱና ጓደኞቹን ይላል መጽሐፍ ቅዱስ። ስለዚህ ጥበብ እነሱ ጋር ነበር ማለት ነው። ጥበብ ደግሞ የሆነ ኖሌጅን ሲክ ያደርጋል። ስለዚህ ያንን መጽሐፍ እያገላበጠ ባለበት መልአኩ ሲመጣና ሲመልስለት እንደዚህ ያለው የታለ ይሄ የተናገረው ትንቢት አሁን ነው መፈጸሚያው እያለ ሲፈልግ መልአኩ ገብርኤል መጥቶ እንደዚህ ነው ያለው፣ ልብ ያስተውል ዘንድ በፈለገበት አለ። ስለዚህ ከጥበብ በኋላ ማስተዋልን ነው የምትጎትቱት ማለት ነው። ከኔ ጋር ናችሁ? አንድ ላይ ነው ሙቭ የሚያደርጉት። ከዛ ምን ይላል? የምክርና የኃይል መንፈስ። ስሙኝ፣ አንድ ሰው የምክር መንፈስ ኃይል ካልገለጠ ምክሩ ከንቱ ነው። የሚመክረው ምክር የሆነን ፓወር ማኒፌስት ካላደረገ ትክክለኛ የሆሊ ስፒሪት ምክር አይደለም። ኢቭን ምክሮች ከአጋንንት እንኳን ቢሆኑ የአጋንንትንም ይሆናል እንጂ ኃይል ይገልጣሉ። ለምን ይመስላችኋል? አንድ ሰው ስለሚማከረው ምክር ንጉስ ደንግጦ የሚፈራው ዳዊት የአኪጦፌልን ምክር ብሎ የሚሸሸው ለምንድን ነው? እናንተ ስትገስጹ የአኪጦፌል ምክር ይገልበጥ የምትሉት ምንድን ነው? አንድ ሰው ስላለው ዕውቀት የሚያማክረው ዲስትሮይ ያደርጋል ማለት ነው። ለምን ነገስታት አማካሪዎች ይፈልጋሉ? ምክሩ ውስጥ ነው ፓወር ያለው።
የምክር መንፈስ ያለው ሰው አደራረግን ያውቃል ማለት ነው። እግዚአብሔር ይሄንን ስፒሪት እናንተ ውስጥ ሲያፈስ አብሮ ፓወርንም ነው የሚለቀው። ለየብቻ አይደለም የሚመጡት። ስሙኝ፣ በደንብ ስሙኝ። ስለ ፓወር እዚህ ጋር ልንገራችሁ። አንዳንድ ሰዎች ላይ ፓወር ሊገለጥባቸው ይችላል። ዊዝደም የሌለው ፓወር ግን ዲስትራክሽንን ነው የሚፈጥረው፣ ጥፋትን ነው የሚፈጥረው። ከኔ ጋር ናችሁ? ለምሳሌ አይኖቻችሁን ከፍቶ ሊያሳያችሁ ይችላል እግዚአብሔር። ሚስጥራትን ሊገልጥላችሁ፣ ስለ ሰው ሊገልጥላችሁ ይችላል። ዊዝደም ውስጣችሁ ከሌለ ግን የተገለጠውን ነገር ለሰውየው መጥፊያ ልታረጉት ትችላላችሁ። ሰምታችሁኛል? የምትናገሩበትን ዊዝደም ካላወቃችሁ ያያችሁት ነገር ሰውየውን ሊያጠፋው ይችላል። ለምሳሌ ሚዲያ ላይ ያጋጥሟችሁ ሊሆን ይችላል። ትንቢቶች ለሰው ሲነገሩ እንደዚህ ነው፣ እንደዚህ አርገ፣ እንደዚህ ገብተ፣ እንደዚህ ሆነ ምናምን ሰውየውን ከማቅናት አንዳንድ ትንቢቶች ያልፉና የሰውየው ሚስጥር ኤክስፖዝ ወደ ማድረግ ይሄዳል። እግዚአብሔር ስለማንም ሰው ቢናገራችሁ የሰውየው ሚስጥር አውጥታችሁ አደባባይ እንድትገልጡ ሳይሆን ሰውየው ማቅናት ስለሚፈልግ ነው የሚናገረው። ምንድነው መነሻው ነው። ስለዚህ አንድ ሰው አይኑ ሲከፈት ፓወር ነው የሰጠው እግዚአብሔር። የሚጠቀምበት ዊዝደም ከሌለው ግን ያጠፋል። ከምንም በላይ ይውላችሁ እግዚአብሔር ዊዝደምን ሰጣችሁ ማለት እናንተ ሳትለፉ ነገሮችን የሚጎትት ፓወር አለው ዊዝደም ውስጥ። ዊዝደም ከየትኛውም ፎርስ በላይ አትራክሽን ፓወር በውስጡ አለበት። ከዛ ምን ይላል መጨረሻው? የእውቀትና እግዚአብሔርን መፍራት መንፈስ። እግዚአብሔርን መፍራት ወደ እውቀት ይመራል እንደሚል ታውቃላችሁ መጽሐፍ ቅዱስ። አሁን ለምን አንድ ላይ አድርጎ እንደሚወስዳቸው እያያችሁ ነው። እግዚአብሔር ዛሬ የጥበብን መንፈስ ነው አፈሳለሁ ያለኝ። የሆኑ ሰዎች ላይ ዊዝደም ይፈስባቸዋል። ስሙኝ በደም እግዚአብሔር የጥበብን መንፈስ ካፈሰሰባችሁ እናንተ ተራ ልሁን ብትሉ ራሱ መሆን አትችሉ። ለምን ካላችሁ የፈሰሰባችሁ ዊዝደም ነገስታትን ነው የሚፈልገው። የነገስታት ክብር ይላል የተሰወረን ነገር መመርመር ነው ይላል። ያን ዊዝደም ሲሰጣችሁ ታዲያ የነገስታት ክብራቸው የተሰወረውን መመርመር ከሆነ እናንተ መገኛችሁ ነገስታት ጋር ነው ማለት ነው። አንዳንድ ሰው ምን አውቆ ይመስላችኋል የነገስታት አማካሪ ተብሎ የሚጠራው? እግዚአብሔር የዊዝደም ስፒሪትን እናንተ ላይ ያሳርፋል ማለት ለነገሮች ያላችሁን እይታ ይቀይራል። ሌላው በሚያይበት አይደለም የምታዩት። ዊዝደም የፈሰሰበት ሰው የሆኑ ነገሮች ሲመጡ እንደ ሌላው ሰው ሊያጠፉት እንደመጡ ሳይሆን የሚያውቀው እግዚአብሔር ኦፖርቹኒቲን እየሰጠው እንደሆነ ነው የሚያውቀው። ከኔ ጋር ናችሁ? ለምሳሌ የማርኬት ላይ ቢዝነስ ላይ ለምሳሌ አንዳንድ ሰዎች ክፉ ናቸው። የሰውን እንትን ይዘጋሉ እንደዚህ ያደረጉ እነሱ ያወደቁ ምናምን ነው። ኢትስ አ ዊዝደም። በማርኬት ሲስተም ላይ ማርኬት ዲስትራክሽን ኢኮኖሚን ዲስትሮይ የምታረጉበት መንገድ አንዱ ዊዝደም። ብሌሲንግ ያለው በዲስትራክሽን ስለሆነ ማለት ነው። ስለዚህ ይሄ ሰው ክፉ ነው ኖ ሂ ኢዝ ዩዚንግ ቢዝነስ ስትራቴጂ እየወሰደ ነው። አለቀ። እግዚአብሔር የጥበብን መንፈስ እናንተ ላይ አፍስሷል ማለት ሌሎቹ ከሚያዩት የተለየ እይታላችሁ ማለት ነው። የጥበብ መንፈስ እይታችሁን ነው የሚያስተካክለው። እግዚአብሔር ደግሞ ሞር የጥበብን መንፈስ አብዝቶላችኋል ማለት ሰውም ሀብትም በጥበብ መንፈስ ይጎተታል። እግዚአብሔር ጥበብ ውስጥ እጅግ የከበረን ብልጽግና አስቀምጧል ውስጥ። ምሳሌ ምዕራፍ 8 ላይ እንደዚህ ይላል፣ እኔ ጥበብ በብልጫ ተቀምጫለሁ ትናል። ባይዘው ምሳሌ ምዕራፍ 8 ስለ ኢየሱስ ነው የሚያወራው። ጌታ ኢየሱስ በደንብ ስሙኝ እቺን ቃል። ጌታ ኢየሱስ ወደ ምድር ከመምጣቱ በፊት በነብዩ ኢሳይያስ ነው አይደል ብዙ ስቶሪው የተነገረው ስለ ኢየሱስ። አሁን ኢሳይያስ 11 ላይ ያነበባችሁም ከእሴይ ግንድ በትር ይወጣል በስሩም ቁጥቋጦ ያፈራል ይልና ቁጥር 2 ላይ ነው ከእሴይ ግንድ ምን ይወጣል? በትር ይወጣል በሉ እስቲ። ከእሴይ ግንድ በትር ይወጣል አለና ስለ በትሩ ማንነት ሲናገር ኢየሱስ እንደሆነ ይናገራል መጽሐፍ ቅዱስ። ስለዚህ ያ በትሩ ኢየሱስ የተባለው ነው የተነገረበት። ነገር ግን በትር ብሎ አልጨረሰም። ከስሩም ቁጥቋጦ ያፈራል ይላል። ስለዚህ ያ ብሌሲንግ ሲለቀቅ እናንተንም እግዚአብሔር አስቦ ነው። በደንብ ስሙኝ። ኢየሱስ ወደ ምድር ከመምጣቱ በፊት ዝም ብሎ ኢየሱስን አላከው። የሚያስፈልገውን ሁሉ ሰጥቶ ነው የላከው። ነብዩ ኢሳይያስ የኢየሱስን መምጣት ከመናገሩ በፊት እነዚህ መንፈሶች ያርፍበታል ብሎ ተናግሯል። ስለዚህ በምድር ላይ ላለው ነገር ሁሉ የሚያስፈልገውን ፕሮቪዥን ይዞ ነው የመጣው ማለት ነው። ሁላችሁም እዚህ እግዚአብሔር ያመጣችሁ ሰዎች እግዚአብሔር ያልሰጣችሁን አይጠይቃችሁ። እናንተ ውስጥ ያለውን ያስቀመጠውን ነው እንጂ የሚፈልገው ያልሰጣችሁን ሊጠይቃችሁ አልመጣም። እግዚአብሔር የትኛውም ቦታ በላካችሁ ነገር ላይ እሱ 100% ሪስፖንሲብል። እግዚአብሔር የትም ቦታ ከላካችሁ ከሚያስፈልጋችሁ ነገር ጋር አብሮ ነው የሚልካችሁ። አለቀ። 100% ይሄን ነው ማምነው። ለምን ካላችሁ የሰጣችሁን ነገር ያ ነገር ምን እንደሚያስፈልገው አብሮ ያውቃል እግዚአብሔር። ከኔ ጋር ናችሁ? ስለዚህ የሚፈልገው እናንተ ውስጥ ያስቀመጠውን ነገር ነው፣ ሌላ አይደለም። ቆይ ተቤዠን ነው አይደል የምትሉት? ኢየሱስን ነው አይደል? ቤዛችን ኢየሱስ ነው። ቤዛ ምንድነው? አሁን ቤዛ ምናምን ውዝግብግብ
ያሉት ቤዛ ምንድነው ሲጀመር? መቤዠት የሚለው ቃል ተቤዠን የሚለው ጌታን ነው አይደለ? መቤዠት መዋጀት የሚባለው ስሙኝ፣ መዋጀት የሚባል የናንተ ሆኖ ከጃችሁ የወጣን ነገር ነው መልሳችሁ ምትዋጁት አለቀ። ስለዚህ የራሱ የሆነ ነገር ነው ዋጋ ከፍሎበት ከጅ የወጣው መልሶ ተቤዠ የሚባለው እሱ ነው። እና ቤዛ ስትሉ የማን ነበራችሁ መጀመሪያ የሚለውን እዚህ ጋር በዚህ መልስ ትጨርሱታላችሁ። እግዚአብሔር እናንተ ውስጥ የሆነ ነገር አለ ይሄ አለ ብሎ ሲናገር ያስቀመጠው ራሱ ስለሆነ ያስቀመጠውን ነገር ነው የሚፈልገው። ያስቀመጠውን ነገር ግን የሚገልጥላችሁ እግዚአብሔር ዊዝደምን ሰጥቷችሁ ነው፣ የጥበብን መንፈስ ሰጥቷችሁ። የጥበብ መንፈስ በእናንተ ላይ በኃይል ሲበዛ ያ የጥበብ መንፈስ ሰዎችንም ሀብትንም ወደ እናንተ ይጎትታል። እግዚአብሔር ለሰው ልጅ የጥበብን መንፈስ አብዝቷል ማለት የሚያመጣው ሰዎችም የሚያመጣው ሀብት ለዛ ለተገለጠው ጥበብ መንገድ እንዲሆኑ ወይ ደግሞ መፈጸሚያ እንዲሆኑ ነው የሚጎትታቸው። የሚመስለውን ነው የሚጎትተው። የጥበብ መንፈስ ሀብትን ይጎትታል ስላችሁ ሰለሞን በአባቱ ምትክ በደንብ ስሙኝ ንጉስ ሆነ። በአባቱ ምትክ ንጉስ ሆኖ ንግስና ላይ ሲመጣ እግዚአብሔርን ጠየቀ። 1000 ከብቶች ሰውቶለት ነው ይሄ የማስተዳድረው ህዝብ ያንተ ህዝብ ነው ብሎ ነው ጥያቄ የጠየቀው። እግዚአብሔር በህልም ተገለጠና እንደዚህ ያለው አንተ ሀብትን አልጠየከኝም አለው፣ እኔ ግን ሀብትንም ጥበብንም እሰጣለሁ አለ። ይኸውላችሁ ሀብትንም ጥበብንም እሰጣለሁ ስላችሁ ሀብቱን ለቆ ከዛ ጥበብ የሰጠው ነው። ጥበቡ ነው ሀብትን የጎተተለት። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል ለሰለሞን ጥበቡ ብዙ ሀብትን አመጣችለት ይላል መጽሐፍ ቅዱስ። ስለዚህ የሰጠው ጥበብ ነው ባለ ሀብት ያደረገው። ለዛ ነው ጌታ ኢየሱስ ሲመጣ ከሰለሞን የሚበልጥ በዚህ ያለ ሲል ኢየሱስ ውስጡ ስለተቀመጠው የዊዝደም ስፒሪት ነው ያወራል። ይኸውላችሁ ነገስታትም ብትሆኑ መሪዎችም የትም ቦታ ቢዝነስማንም ብትሆኑ እናንተ እግዚአብሔር ጥበብን ሰጥቷችኋል ማለት የተሰጣችሁ ጥበብ አካባቢያችሁንም አገራችሁንም ሁሉንም እንዲያሳርፍ አድርጎ ነው የሚሰጠው። ለምን ካላችሁ በሰለሞን ዘመን ይላል መጽሐፍ ቅዱስ እስራኤላውያን ከጦርነት አረፉ ይላል። ስለዚህ እግዚአብሔር ዊዝደምንንም ሲሰጣው እያሳረፈ ነው ማለት ነው ህዝቡን። ስለዚህ የጥበብ መንፈስ እናንተንም ያሳርፋል ማለት ነው። አሜን። እስቲ አሜን በሉ። አሜን። ብዙ ጊዜ አንድ ነገር በዚሁ ልንገራችሁ። ቅባት ጨመረ ምናምን ሲባል ሰምታችሁ ታውቃላችሁ? ቅባት ጨምሮ አያውቅም፣ ወደፊትም አይጨምርም። 4 ነጥብ ድጋሜ ሌላ 4 ነጥብ ሶስተኛ 4 ነጥብ ቅባት አይጨምርም። ቅባት ጨመረ አኖይንቲንግ ጨመረ ነው እሱ አይጨምርም። በመንፈሳዊ ዓለም አንድ ሰው በጣም እየጨመረ ነው ሲባል ምኑ ሲጨምር እንደሆነ ላሳያችሁ። እሺ መጽሐፍ ቅዱሳችሁን አውጡ ላሳያችሁ። ሆላካ ፓራዲያ ማሱቬ ኢናኖ ሻካታሊካ ፓራዲያ ሱቬ መንፈስ ቅዱስ ስም ይባረክ። ሁለተኛ ጴጥሮስ 3:18 ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። በምንና በምን? በጸጋና በዕውቀት። የሚያድገው ጸጋ ነው፣ ቅባት አይደለም፣ ጸጋ ነው። በጸጋና በዕውቀት እደጉ ነው የሚለው። ዕውቀት ሲበዛለት አንድ ሰው ይኸውላችሁ ጸጋ ሲጀመር ምን ማለት ነው? ጸጋ መለኮታዊ አቅም መለኮታዊ ኃይል ማለት ነው። ዲቫይን አቢሊቲ ነው ጸጋ። ያ ማለት ይኸውላችሁ ቲቶ ምዕራፍ 2 ላይ ሲያወራ የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ዓለማዊ ምኞትን ክደን ይላል የተባረከውን ተስፋችንን የታላቁን አምላካችን መገለጥ እየተጠባበቅን በዚህ ዘመን እንዴት እንደምንኖር ያስተምረናል ይላል። ስለዚህ ጸጋ ሄልፕ ነው ማለት ነው፣ ማትችሉት አቅም ነው ማለት ነው። ስለዚህ ይኸውላችሁ ጸጋ ያድጋል ማለት የእግዚአብሔር አቅም ይጨምራል በውስጣችሁ ማለት ነው። ጸጋ መለኮታዊ አቅም ነው ካልኳችሁ በጸጋ እደጉ ከተባለ በእግዚአብሔር መለኮታዊ እርዳታና አቅም እደጉ እያላችሁ የእግዚአብሔር እርዳታና አቅም በህይወታችሁ ሲጨምር ነው ሰው ጨመረ የሚባለው እንጂ ቅባት አይደለም የሚጨምረው። የእግዚአብሔር እርዳታና እጅ በኃይል እየጨመረ ነው ማለት። አሁንም ጨመረ ስትሉ ደግሞ በእውቀት በጣም እያደገ ነው ማለት። ከኔ ጋር ናችሁ? በጌታ በኢየሱስ ስም ጸልያለሁ ጸጋና ዕውቀታችሁ እንዲጨምር ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። ይሄ የጥበብ መንፈስ ዛሬ አንድን ሰው ያገኘዋል። በኢየሱስ ስም ያገኛቸዋል። በኢየሱስ ስም ያገኛቸዋል። ለሰለሞን የተሰጠው ጥበቡ ሀብትን አመጣለት ነው የሚለው። ነገስታት ከተለያየ ክልል እየተሰበሰቡ የሱን ጥበብ ለመስማት ይመጣሉ። ሲመጡ ደግሞ ባዶ እጃቸውን አይደለም። መጽሐፍ ቅዱስ እንኳን ይላል ሳባ ይላል አይደል? የኢትዮጵያ ንግስት በብዙ ግመል ወርቅ ጭና ነው ሄደችው። ሰውየው ወርቅ አምጡልኝ ብሎ አይደለም፣ ዊዝደሙ ይጎተታል የሚፈልገው ራሱ። እስቲ ቅባት ወይ ቫዝሊን ተቀቡና አቧራ ያለበት ቦታ ሄዱ። እስቲ ያንን አቧራ መስላችሁ ነው የምትመጡት። አቧራው እንካኝ ስላላችሁ አይደለም፣ የተቀባችሁት ነገር አቧራውን የመያዝ ፓወር ስላለው።
ዊዝደም ተሰጣችሁ ማለት እኔ ልባረክ ይላገኝ ብላችሁ አይደለም ዊዝደሙ ራሱ በግድ ይጎትታል በኢየሱስ ስም ለአንድ ሰው እንዲሆን ጸልያለሁ ለአንድ ሰው እንዲሆን ጸልያለሁ የጥበብ መንፈስ በኢየሱስ ስም ያገኛችሁ በስራ ጠቢባን እንድትሆኑ በአስተዳደር ጠቢባን እንድትሆኑ በአገልግሎት ጠቢባን እንድትሆኑ በመሪነት ጠቢባን እንድትሆኑ በኢየሱስ ስም እንዲያገኛችሁ ጸልያለሁ እንዲያገኛችሁ ጸልያለሁ ከዚህ ትምህርት በኋላ ብዙ ሰዎች እንደዚህ ትባላላችሁ እሷ ስታወራ የሆነ መፍትሄ አለ እሱን ብንፈልግ ይሻላል ትባላላችሁ እናንተን መፈለግ ይጀምራሉ እግዚአብሔር ምስክሬ ነው መንፈስ ቅዱስ እንደዚህ እየተናገረኝ ነው ልዩ ዊዝደም በረከትን የሚጎትት ይሰጣችኋል ይሄ ዊዝደም ሌሎች በሄዱበት መንገድ አይደለም አዲስ መንገድን ይከፍትላችኋል በቢዝነስ አዲስ መንገድ በአገልግሎት አዲስ መንገድ በአስተዳደር አዲስ መንገድ በየትኛውም ሊደርሺፕ አዲስ መንገድ ይሄን ያገኛችኋል በኢየሱስ በልሳን ስትናገሩ ሳይንስ እንኳን ከቤተ ክርስቲያን ሳይንስ በልጦ ቤተ ክርስቲያን ውስጥ አታውሩ እየተባለ ሳይንስ በልጦ ከቤተ ክርስቲያን ብሬን ላይ እንትን አድርገው ቼክ ያደረጉ ኖርማል ሰውና በልሳን የሚያወራ ሰው ብሬኑ አንድ አይነት አይደለም ዩቲዩብ ላይ ያለ ዶክመንተሪ እዩት ሳይንስ እንኳን ፕሩፍ ያደረገውን አይ ተርጓሚ ከሌለ እንዳታወሩ ኢሜን ሮንግ አስተምሮ ነው ሐዋርያ ጳውሎስ ሚተረጉም ከሌለ ያለው መልእክት ለሆነ ልሳን እንጂ እናንተ በልሳን የሚናገር ራሱን ያንጻል እኮ ነው የሚለው ታዲያ ምን ከሰው ጋር ገናኘ ራስን ነው የምታነጻው አለቅ እግዚአብሔር የሆነን ኃይል ሲሰጣችሁ የሚሰጣችሁ ኃይል የሚጎትተው ሌላ በረከት አለ አብሮ እግዚአብሔር የሆነን ዊዝደም ሲሰጣችሁ የሚሰጣችሁ ዊዝደም የሚጎትተው የራሱ በረከት አለ አንድ ሰው እናንተ በዳዊት ታሪክ አትገረሙ ምን አንድ ሰው ይፈራል እዛ ያለን ጦረኛ አይደለም የፈራው አንድን አማካሪው ነው የሚፈራው አንዳንድ ሀገሮች ላይ ይወላችሁ በደንብ ስሙኝ ጌታ ፊት ነው የምነግራችሁ አንዳንድ ሀገሮች ላይ የጦር ጀነራሎች ሪታየር ቢያረጉ እንኳን ቢጨርሱ እንኳን እነሱ መንግስት ይንከባከባቸዋል ለምን ካላችሁ ቢያረጁ እንኳን የነሱ የጦር ዊዝደም እንዲያሸንፉ የሚያደርገው እነሱ ስለሆነ ስለሚታወቁ በእንክብካቤ ነው የሚይዟቸው ዊዝደም ነው ይሄንን የሚጎትተው እግዚአብሔር የመጀመሪያ የምትሆኑበትን ዊዝደም ይስጣችሁ ለሌላ በረከት ሆኖ የሚወጣን ዊዝደም ይስጣችሁ በኢየሱስ ስም ይሄ ይሁንላችሁ ስትቀበሉ አያችኋለሁ ብዙ ሰዎች ስትቀበሉ አያለሁ የጥበብ መንፈስ ያገኛችኋል ዳይሬክሽን ይነግራችኋል በዚህ ጋር ብትሄድ ይሄ ይመጣል በዚህ ጋር ብትሄድ ይሄ ይመጣል ሪዛልቱን ላይ ይነግራችኋል ሰለሞን ምን አውቆ ይመስላችኋል ውስጥ ያለ ኢሞሽንን ክሊክ የሚያደርግበት መንገድ እኮ ነው ዊዝደም የተገለጠለት ሰው ሁሉ ሰለሞንን እንዲፈራ ያደረገው ሁለት ሴቶች አሉ ልጅ በአንድ ጊዜ እኩል ወለዱ አንደኛዋ ኬርለስ ሆና ልጇ ላይ ተኝታ ገደለቻት ከዛ በኋላ ለሊት ላይ ተነሳችና የሞተችውን ለዛ አርጋ ያቺኛዋን ወሰደች የኔ ነው አሁን ሰለሞን ያንቺ አይደለም ህፃናት ናቸው በምን ይለያሉ ያንቺ ነው አይደለም ምናምን በምን ክርክር ውስጥ አልገባም ኦኬ ቀላል ነው ሰይፍ አምጦ በቃ ለሁለት አካፍዬ ሰጣቸዋለሁ ችግር የለም ሲባል ያቺኛዋ ሰርቃ የመጣችው እሺ እቺኛዋ አረ የኔ ልጅ ነው በቃ ተውሰደው ከነነፍሱ ችግር የለም አይሞት እውነተኛው እቺን አስጧታ ነው አይታችኋል የተሰጠው ዊዝደም ውስጥ የተደበቀን ኢሞሽን የገለጠው ዊዝደም ነው ከዚህ የምትረዱት ከናንተ ጋር እንኳን ለስራ ፓርትነር ሊያደርጉ የሚመጡት ሰዎች መጨረሻቸው ምንድነው እናንተን ኦቨርቴክ ማድረግ ነው ወይስ አብራችሁ ሊሰሩ እናንተን ለመጣል ነው ለምንድን ነው የመጡት ዊዝደም ካላችሁ የነሱን ኢሞሽን የናንተ ንግግር ያወጣዋል ልክ ሰለሞን ንግግሩ ነው አይደል እውነተኛውን ያስወጣው እግዚአብሔር ዊዝደም ሲሰጣችሁ የምታወሩት ንግግር ጠላታችሁ ማን ነው ወዳጃችሁ ማን ነው የሚለውን ይገልጥላችኋል ዊዝደም እንዲያገኛችሁ ጸልያለሁ